ማለት ነው። አንተ ግን ሁሌ ታርቀኛለህ፣ ሁሌም እንደባዳ ታየኛለህ። ግን ለምን? ሰዎች ሲካፉብህ ደጉኝ ስለቀረብ? እሺ በቃ ይቅርታ፣ ስሜታውኛ የተናገርኩሽ። እሺ እንታገል። ጆን ግን ሳልነግርህ ምኑ? ቀለበት እንደምታወራ ይገርምሻል። ይቺ ቀለበት እናቴ ገና ሕፃን እያሉ ነበር የሰጠች። ነገር ግን ለዘላለሙ እኔ ጋር ያው አንድ ቀን ለምወደው ሰው ሰጥቷል። ህይወት ግን አንተ ያገለሽ ማትስ ከሆነ እንዳትጠይቀኝ። ዲን ያመጣት ትቀድጂ ከምሬ ነው። ጥያቄውን የመመለስ ግዴታ አለብኝ። አይ ቅር ካለሽ ተይው። እንዲሁ ከተገናኘን ጀምሮ አእምሮዬ ውስጥ እየተላለፈ ስላስቸገረ ለምንድን ነው ግን ወዳጅ ዘመዶቼ እንዲሁም የኔ ያልኳቸው ሰዎች ፊታቸውን ሲያዞሩብኝ እቺ ያላውቅሽ አታውቂ እንዲሁ ከመሬት ተነስተሽ እንዴት ልትለጂኝ ቻልሽ? በቃ ምንም ሚስጥር የለውም። እናታችን ወደ ጀርመን ከመሄዷ በፊት ምግብ ስንበላም ሆነ ተሰብስበን ስንጫወት ሁሌ የምትመክረን ነገር ቢኖር ለሰዎች ሩህሩህ እንድንሆንና በተቻለን አቅም የተቸገረን እንድንረዳ ነው። እኔም እናቴ ነገረችኝ። በጨቅላ አእምሮዬ ሰርጉ ሰዎች ተቸግረው ሳይ ይከፋኛል። ከምንም በላይ የሰዎችን ችግር መካፈል ያስደስተኛል። በቃ ያው ነው። ይገርማል። ሰው ወዳጅነትንና ዝምድናን ትቶ ለገንዘብና ለሆዱ በሚሮራጥበት በዚህች ዓለም ላይ እንዳንቺ አይነት የተቸገረን በመርዳት የሚደሰት ሰው ማግኘት እውነቴን ነው የሚለው በጣም ነው የሚከብደው። ለማንኛውም ውለታሽንን መክፈል ባልችልም ማመስገን ግን ይፈልጋል። በፍጹም ምስጋናና ውዳሴ ይፈልጋል። ነገሮችን ማለት ደግሞ የሚቀርቡትን ሰሞን እስከ ማራቅ ነው ብያን ነገር ተረሳላ ደግሞ ነገር ልደቴ መሆን እንዳረሰ እሱንማ እንዴት ተረሳዋል? ስለተገኛችሁ በጣም ደስ ብሎኛል። ተታብላችሁ collaboration Éthiopie, la Côte d'Ivoire, on va aller, on va ambiancer. Betty, qu'est-ce que tu vas nous faire là? Allez. Ouais. Et c'est comme ça que la salle va se réchauffer. Avec moi, Betty et Nati, on s'amuse.
ተጫዋች ይመጣው ግራ ገብቶኝ ነው። ቆይ ማር ልጅቷ መናገር አልጀመረችም? አሁን ዶክተሮቹ እንደነገሩን ከሆነማ ባይኗ ከበድ ያለ ነገር ሳታውቅ ሰሞኑን ይባስ ብሎ ለሊቱን ውስጥ ታለቅስና ትቃዝ ነው። ቆይ የዛን ዕለት ወደ ጫካ ነበር የሄዱት? አዎ ከዚህ በፊትም እኮ በሳምንት 3 ይሄዳሉ። ምናልባት አደጋ ገጥሟቸው ከሆነ ብዬ እኮ ነው። እሺ እንደዛ ከሆነ ፍጹሜን ማን ይዟት መጣ? እንጃ። ሆቴል ትፈልጋለህ? ደህና አደርሽ? እግዚአብሔር ይመስገን። እሺ እኔም እየመጣሁ ነበር። በሉ ህይወት ደህና ሁኑ። ቤት ማናችሁም እንዳትመጡ፣ ልጅቷ ልታቅ ትችላለች አላልኳችሁም ነበር? ምድረተ ለማኑ ከየትኛው ዓለም ገብተህ ነው እንደዚህ ያማረብህ? በስልጣና ሮሜት ነው። ለዚህ ነው እንደዚህ ያማረብህ? ኧረ በልና ቁጭ በል። አምሮብኛል እንዴ? ታዲያ ሰል ቁጭ በል።
እንደው አክስቴ ወንድሞቼ ወደዚህ መጥተው እንዴ? አረ በጭራሽ የነሱ ነገር ግራ ግብት ነው ያለኝ። ወልቂጤ ድረስ ሰው ብልክም ቤቱ ዝግ እንደሆነ ነው የተነገረኝ። አጎቴ ጋር ሄደው? አረ በፍጹም አጎቴ ጋር ሄደው ቢሆን ኖሮ ነው ያገኛቸው አልነበር። ታዲያ ወዴት ሄዱ? ይኸው ከመጣው ቀን ጀምሮ እነሱን በመፈለግ ላይ ነኝ። ነገር ግን አንድ ፍንጭ እንኳን አላገኘሁም። በተለይ የአባዬና የማዬን ሞት ስሰማ ከምንም በላይ ያሳዘነኝ የጆልና የሕፃኗ ልጅ ነገር ነበር። አይዞህ ልጄ ረጋ በል። በህይወት ያለ ሰው መገናኘቱ አይቀርም። ልክ ነሽ አክስቴ። በህይወት ካሉ እንደማገኛቸው ነው የሚሰማኝ። እስካሁን የተደበቀው እንዴ ጠፋው? ይሄ ጥያቄ የምንሰጥበት ጊዜ የለም። ምክንያቱም ወንድምሽን የሚያውቀው ሰው የኔ ህይወትን መስራት አየ ይሄ ነገርና ችግር ይፈጠራል። አሁንም ራስ ወዳድነትን አላቆምክ? ቆይ እኔን ስተውኝ አንተን በማጣት የምትሰቃይ ህይወት እንኳን አትታየም? ቆይ ምን አድርግ ነው የምትይኝ? እኔ እኮ ለህይወቴ ሳስቼ አይደለም። ነገር ግን የሚባል ነገር ይልቁን የሰው አይነት ሳይበዛብን እስካሁን ተደብቀው ወደልኩበት ቤት ወስደናል። እኛ እኮ አሁን ነገሮቹ ሲከፉበት ወደ አዲስ አበባ ነው የሄድነው። ይኸውልሽ ህይወት ምንም ምክንያት አልፈልግም። ቆይ ትጠራጠረኛለህ? እቺ ደግሞ ቼክ ካልሻት በህይወት እንድተርፍ የረዳኝ ሰው ስላለ እሱ ተሰናብቼ ከዛ በኋላ እናንተ የምትሆኑ ቦታ እንሄዳለን። በቃ እንደዛ ከሆነ እሺ፣ ጉማያ ካፌ እንጠብቃለን። አሪፍ ነበር። ለምን ወደ ከተማው እንወጣ? በዛውም የሆነ ሰውን አስተዋውቃለሁ። ከተማ መሆንኩ እዚህ መሆንኩ ለኔ ሁሉም አንድ ናቸው። ወንዝ ደርሼ መጣ። እዚህ ጠብቀኝ። ለምን ፈለግሽኝ? አደራሽን ቤት ውስጥ ስላለው ችግር እንዳታወሪ። የማዬ ይበቃኛል። አይ ስለሱ እንኳን አይደለም። እና ምንድነው? ምን መሰለህ አቤል፣ ትምህርት ቤት ውስጥ ላንተና ለጓደኞች ጥሩ ስም እየተሰጣችሁ አይደለም። እኔ ደግሞ እህት ነኝ። ስምህ በመጥፎ ሲነሳ መስማት አልፈልግም። እናም ብትችል ከልጆቹ ጋር ያለህን ግንኙነት አውቅ፣ ካልቻልክ ደግሞ ቢያንስ ባህሪያችሁን አሉ። ቆይኛ እንደሌለው ተማሪ ተምረን ከመውጣት ውጭ ምን አደረግን? ተው እንጂ አቤል፣ ባለፈው የትምህርት ቤቱ 10 ኮምፒውተር የጠፋ ጊዜ ተጠርጣሪ ያደረጓችሁ እናንተ እንደነበር አትርሳ።
አሁንም የትምህርት ቤቱ የተለያዩ ንብረቶች እየጠፉ ነው። የሚያሳዝነው ነገር አሁንም ተጠርጣሪ ያደረጓችሁ እናንተ። ታዲያ ምንም ሳትሰሩ ከመሬት ተነስተው የጠረጥሯችሁ? ምን አዲስ ነገር አለው? መጠርጠር ማለት እኮ ወንጀል መስራት ማለት አይደለም። እነሱ ደግሞ የመጠርጠር መብት አላቸው። ትንሽ ጊዜ ደግሞና የነገሩ ዳና ያስጠፋባቸው እጃቸውን አጣጥፈው ይቀመጣሉ። አትሳሳቱ። ኮምፒውተሮችን ከሆነ ሰው ጋር ተመሳጥራችሁ እናንተ እንዳወጣችኋቸው አሳምረው ያውቃሉ። አሁንም ቢሆን ከእናንተ ውጭ ማንም ሊያደርገው ይችላል። እውነት ደግሞ ትስለመለማለች እንጂ በፍጹም አትጠፋም። አንድ ቀን የምስጢራችሁ ትቦ ይፈነዳና እንደ ደራሽ ይጠብቃችሁ። ደግሞ ስለሌብነት ምን ጥሩ ጎን ኖሮት ይንሳል? የቤታችንን ፍርፋሪ በመጠበቅ በረሃብ ልሙት? ሌብነት ወንጀልና አሳፋሪ ተግባር እንደሆነ ማንም ያውቃል። ነገር ግን ችግርና መከራ፣ ረሃብና ስቃይ ሲፈራረቅብሽ ወንጀልነቱ ቀርቶ ጽድቅ ይሆናል። ምክንያቱም በዘረብሽው ገንዘብ ህይወትሽን ታድኛለሽ ነው። አሳፋሪነቱ ቀርቶም ኩራት ይሆናል። ምክንያቱም ከማንም እኩል መልበስና መዝናናት ትችያለሽ። የዛኔ የስርቆት ጥሩ ጎኑ ይታይሻል ማለት ነው። ወደ ስርቆት የገባው በድህነታችን ምክንያት ነው ማለት ነው። እንዳንተ አባባል ቢሆን ኖሮማ እኔና ማየ እዚች ምድር ላይ ባልታየን ነበር። ድህነት ማለት እኮ አብሮን የተፈጠረ ለዘላለም ከኛ ጋር የሚኖር የሰውነታችን አካል አይደለም። ይልቁንስ ጠንክረን ከሰራን ልናሸንፍ የምንችለው ጊዜያዊ ጠላታችን ነው። ነገር ግን አንተ የጀመርከው መንገድ ያለንበትን ሁኔታ ከማባባስ ውጪ ምንም ፋይዳ የለም። ፋይዳ የሌለው ምን እንደሆነ ልንገርሽ። ይሄ በየሚዲያውና በየጋዜጣው ድህነት ታሪክ ይሆናል የሚለውን ተረት ተረት ማመንሽ ነው። ህይወት እንደሆነች መንገዷ ጠባብ፣ ቀድመን ካልተጓዝንባት እድሉ ላይ ተጥና ከዝሩ ውጭ ታደርገናለች። ቆይ ግን ስለ ኮምፒውተሮቹ እንዴት አወቅሽ? አንድ ቤት እንዳደግን አትርሳ። እንኳን አለም የምትሰራውን ልትሰራ ያሰብከውን አውቀው። ሚስጥሩን ግን አሁን እንግዲህ እናቀባል። ጅል በአንድ ወንድሜ የሚጨክን አንጀት ቢኖረኝ የዛን ያሳልፍ ያልሰጣችሁን ነበር። ከዚያ ልጅ ጋር ያለሽን ግንኙነት ቁም ብልሽ ቢያልሽኝ አይደል? እኛ ገንዘብ ያለው ሰው አግብተሽ ከገባንበት ሂድነት አረንቋ ታውጭናለሽ እያለን አይናኝሽን ስናይ፣ አንቺ ግን ከዚያ መናጥ ጋር ተቆራለሽ ጉድ ሰራሽን አይደል? አቤል፣ እኔ እኮ ሰብአዊ ፍጡር እንጂ ሸቀጥ አይደለም በገንዘብ የምትለውጥ። ቆይ ምን አይነት የበከተ ጭንቅላት ቢኖረን ለእኔ ለአንድ እህት እንደዚህ ርካሽ ነገር የምትመኝልኝ? እንደውም ካሁን በኋላ በህይወቴ ጣልቃ እንድትገባ ጥሩ። አንቺም ካሁን በኋላ ስለኔ ምንም አያገባሽም። ምንም ታናሽ በሆነ የቤት ወንድ ልጅ እንደመሆኔ መጠን ውሳኔ ሊከበር ይገባል። እናም በደንብ አስቢበት። ምንም የማስብበት ነገር የለም። ውሳኔ እኮ ደግሜ ደጋግሜ ነገር ነው። እንደወትሮሽ አለሽ በጣም ቀጥለሽ። ያቺት አሁንም ሰሪያን አልቀየረች ማለት ነው? አዎ እባክህ ድርቅ እንዳልሰራት ተዋት። እሷ እንጂ እኮ አልጎዳም። አቋሟን ከቀየረች ሆቴል ባለቤት ሆነች ካለች ጨዋሷ። በነገራችን ላይ ፋዘር የሚያስገነባው አዲስ ሆቴል ሰምታ አልሰማሁም። ባለስ ነው እህት በደንብ ነገሩን አጤና ውሳኔ ከቀየረች እሷ ብቻ ሳትሆን አንተ እናትህ ጥሩ ኖት ነው። እንዲህ ካለችም ምርጫ ይሷ ነው። ቆይ ግን ለመንገድ በአካል ሄዳ አታናግራት? ኖ
ከዛ ልጅ ጋር ያላትን ነገር ስታቆም እንድታውቀኝ አልፈልግም። መጀመሪያ በባህሪ በቦሌ ብለን ከዛ ልጅ ጋር ያላትን ነገር እንድታቆም ከቻለ ስራው በጣም ቀላል ነው። እሺ እንዳልክ። አዎ እሺ፣ በሰላም ጋሺ ሳምንቱን በሙሉ ስራ ያፋል። የሆነ እረፍት እየሰጠኝ ነው። ደግሞ ታውቂያለሽ እኔ እንድጎዳ አይፈልግም። ግን እኮ ያንተና ያቶ ወልደሰንበትን ግንኙነት በደንብ አልነገርከኝ። ባለፈ ታሪኬ ከስር መሰረቱ ልነግርሽ ያለፈውን ማንነት ሳይሆን አሁን ላይ ያለውን አንተነት ነው የምፈልገው አላልሽኝ ብያለሁ። እንደዛ ያልኩ ግን ያለፈ ታሪክን መጥፎም ሆነ ጥሩ በፍቅራችን ላይ ምንም አይነት ተጽዕኖ አይኖረውም ብዬ በማሰብ እንጂ ታሪክን ላለማወቅ ፈልጌ አይደለም። ደግሞም በአንድ ነገር አምናለሁ። የሰው ልጅ እንደ ሁኔታ ይለዋወጣል። ዛሬ ላይ መጥፎ ከነበረ ነገ ጥሩ ሊሆን ይችላል። እናም እኔም ሰዎችን ስቀርብ የኋላ ታሪካቸውን ሳይሆን ዛሬ ላይ ያለውን ማንነታቸውን ነው የምፈልገው። እኔም የፍቅር ጥያቄን ስቀበል የኋላ ታሪክን ማጥናት አላስፈለገኝም። በቃ የምፈልገው አይነት ሰው ሆነ አገኘው ጥያቄን ተቀበል። እኔ እኮ እንደዛ ስትይ ከዛ በፊት ስለኔ የምታውቂ ነበር የመሰለኝ። ለማንኛውም የሚነገር ታሪክ ባይኖረኝ ታሪኬን አጠር አድርጌ ልንገርሽ። እናትና አባቴ ማንና ምን እንደሆነ አላውቅም። ብቻ ጎዳና ላይ የሚኖሩ ትልልቅ ሰዎች እንደነገሩኝ ከሆነ እናቴ በቤት ሰራተኝነት ተቀጥራ ትሰራ ነበር። እንደ እድል ሳይሆን ቀርቶ እናቴ ባባወራው ተደፍራ ስታረስ ከቤት አባራ። ከዚያ ምርጫዋ ጎዳና ሆነ። ጎዳና ላይ ያለች እኔን ወለደች። እናም የራሷን ረስታ እኔን እንዳይረበኝና እንዳይጠማ ደፋ ቀመስ ረሃቡ በርቶባት እንደ ዘበጤተኛችበት አሻለ። እኔም እድሜ ለጎዳና ሰዎች ከሚያገኙት እያጎረሱ አሳደግ። ነፍሴን አውቄ ስለ ወላጆች ስጠይቅ ይህንን ነገር ነበር። ነገሩ ሲከፋ ግን እማዬ የአባዬ ማንነት ለማንም አልተናገረችም። ከዚያ በኋላ ዝምተኛና ውስብስብ ሰው ሆንኩ። ይህ ባህሪ ደግሞ ከጋሺ ጋር አገናኝቶ የህይወት መንገዴን ቀየረ። ጋሺ ገና የዛኔ ወጣት ነው። ብዙ ጊዜ ቤት ዕቃ አደርስለታለሁ። በዚህ መሀል ባህሪ ከሌሎች የጎዳና ልጆች ስለተለየበት የህይወት ታሪኬን ጠየቀ። ከብዙ ጭቅጨቃ በኋላ ነገርኩት። ዝምተኛነቴና ስራ ወዳድነቴ ስላስደሰተ ከእሱ ጋር ሊያኖረኝ ወሰነ። እናም ቀን ቀን እየሰራ ማታ ትምህርቴን እየተማርኩ ትምህርቴን አጠናቅቄ በድርጅት ውስጥ ምክትል ስራ አስኪያጅ ሆኜ እየሻለሁ። ይገርማል። ህይወት መንገዷ ጠመዝማዛ ነው።